መውለድ የሚጠራ ካለ የጀሃነም ሰው ስለሆነ እሱ በሄደበት ወዲያና መሄድ አያስፈልግም። ጓደኝነቱም አያስፈልግም። እሱም ለብቻው ይሆናል፣ እኛም ለብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቻችን ሰላም ብለናል ማለት ነው። ያው እንግዲህ የሀጂ ሙፍቲ ቀብር ብዙዎችን እያነጋገረ ነው ያለው። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን፣ እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። የምናውቀው ሀገራችንን ያደግንበት በጠብ ደም በማፍሰስ ንጹሐን በመግደል በማፈናቀል እንዳልሆነ የምታውቁ አውቃችኋል። አሁንም ወደዛ ወደ ጠባያችን ወደ መመካከር፣ ወደ መከባበር፣ ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ እላለሁ። አንቺም በሃይማኖቴ እኔም በሃይማኖቴ በሃይማኖትሽ የሚለው ነገር በሁሉ ክልል ብቻ ነው የሚሰራው። ሲቀጥል ማለት ነው ያው ከሌላ እምነት ጋር ከኦርቶዶክስ ጋር ቢሆንም በተጋገዝ በሰርጋቸው በሀዘናቸው የሆነ በቃ ማህበራዊ ነገር መገናኘት ማንም ሰው አይከለክልም። ግን እንደ ዲነል እስላም አንድ የኦርቶዶክስ ወንድምና እህት ሊሆኑ አይችሉም። መሆን የሚችሉት ምንድነው የኛ ወገን በቃ ኢትዮጵያውያን ወገኖቻችን ሊሆኑ ይችላሉ። አሁን ለምሳሌ የአንድ ሀገር ሙስሊም ሲነካ የሁሉም አገር ሙስሊሞች ሊነኩ በቃ በዛ ችግራቸው ሊያስቡ ግዴታቸው ነው። ለምን? ወንድምና እህት በእስልምና ስለሚያገናኘን ማለት ነው። በኦርቶዶክስ ግን በወገንተኝነት ያገናኘናል። ግን እስላምና ክርስቲያን እህትና ወንድም ሊሆን አይችልም። ኢድሪስ ዘለቀ ነው የሚባለው። ሀጂ ዘለቀ ይባላሉ። ሀጂ የሚባለው ሀጂ 30 አሁን ወደ 39 ጊዜ ሀጅጃለሁ። 39 ጊዜ? አዎ። ከዛ ወዲህ ይበቃኛል ብዬ ትቼው ነው። ሼህ ማለት በእኛ በእስልምና ሁለት ይመለከታል። አንድ 40 ዓመት ያለፈው ሰው ሼህ ይባላል፣ ሽማግሌ ማለት። ሁለተኛው አንድ ደረጃ እውቀት ያለው ሼህ ይባላል። በሃይማኖቱ እስከ መጨረሻው እንዲደርስ ያው ሼህ ነው። ግን ከዛ ሁላ መጨረሻ ሲደርስ ነው እንግዲህ ሙፍቲ የሚባለው። ሙፍቲ የሚባለው የሃይማኖት እውቀት የመጨረሻ ደረጃ ፍትህ የሚሰጥ ማለት ነው። የሙፍቲ የቀብር ስነ ስርዓት በምክር ቤቱ ተወገዘ። መግለጫው እንደሚከተለው ቀርበዋል። የቀድሞ ሙፍቲ ሀጂ ዑመር ኢድሪስ በኑዛዜያቸው መሰረት ከሙስሊሞች መቃብር ውጪ በቤታቸው አጠገብ እንዲቀበር የተወሰነ ውሳኔ በሀገራችን ታሪክ ታይቶ የማይታወቅ ክስተት መሆኑ ነው። እኛም የተውሂድ ገጽ ለመጠበቅ ስንል ይህን ድርጊት አጥብቀን እንቃወማለን። ድርጊቱም ለቀጣይ ትውልድ ከጊዜ ሂደት በኋላ ወደ ሽርክ ወደ ቀብር አምልኮ የሚያመራ ሰበብ እና መንገድ እንዳይሆን እንሰጋለን። የዑለማው ምክር ቤቱ ይህን ውሳኔ ሲወስን ተግባራዊ ሲደረግ ምንም አይነት ቅድመ መረጃ እንዳልነበረው ልታውቁ ይገባል። በጉዳዩ ዙሪያ የጠቅላይ ምክር ቤቱ ክብር ፕሬዝዳንት አነጋግረን የነበረ ሲሆን ኑዛዜው እንዲሻር ቀብሩን በሙስሊሞች መቃብር እንዲፈጸም ለማስደረግ ከሼኩ ቤተሰቦች ከሚመለከተው የመንግስት አካል ጋር ሙከራ እንዳደረጉ ነግሮናል። ግን እንዳልተሳካ ገልጸውልናል። በመሆኑም ምክር ቤቱ ከሸሪሃ መንፈስ ጋር የሚጋጭ እንዲህ አይነት ተግባር በብርቱ የሚቃወም የሚያወግዝ መሆኑን ይገልጻል። በተጨማሪም ሁሉም ዑለማዎች የተውሂድ ክብር ለመጠበቅ ከሽርክ ለማስጠንቀቅ በማህበረሰብ ውስጥ መሰል ጉዳይ ላይ ትክክለኛውን የሽርክ ግንዛቤ እንዲያሰርጽ እና ግንዛቤ እንዲፈጥር አደራ ይላሉ ሼክ ዶክተር አሊ ሙሐመድ የኢትዮጵያ ዑለማ ምክር ቤት ፕሬዝዳንት። አላህ ሱብሓነሁ ወተዓላ ክብር ምስጋና ይገባው። ለዚህ ጠማማ ሼክ ተብዬው ዑመር ገነቴ ላገለገለኝ አልሐምዱሊላህ ወላሂ ይርታህና ላ ሐውለ ላ ቁወተ ኢላ ቢላህ። በሰው ሞት በዚህ ልክ መደሰት ምንም የሀሳብ ልዩነት ይሁን የመዝሃብ ልዩነት ይኑር፣ በዚህ ልክ የሰው ሞት የሚያስደስተው ሰው ሳይሆን ሰይጣን። ኢንሻአላህ አላህ አጥሞ ይውሰድህ። በጥመት ሙት አንተ። በጣም ባለጌ ሰው፣ በጣም አስቀያሚ ሰው ነህ። የመዝሃብ ልዩነት ሊኖር ይችላል። ሶፊ ሰለፊ ተባብለህ ራስ በራስ ልትዋቀጥ ትችላለህ። ከሞተ በኋላ ግን በዚህ ልክ እንደዚህ ማለት አላህ አጥሞ ይውሰድ ኢንሻአላህ።
አብዛኛው የኢትዮጵያ ህዝብ እንግዲህ ከሙፍቲ ከሀጂ ሙፍቲ ጋር የማይስማማው አንደኛ ነገር በአቂዳና በብዙ ነገር በተለይ አሁን ሞሊድ የማያከብር ሰው እኛ ሞሊድን ስናከብር የማትወዱ ሰው የጀሃነም ናችሁ ብሎ ለራሳቸው በራሳቸው አፍ ተናግሯል። ብዙዎችን አስቆጥቷል። ነብያችን አለይሂ ሰላቱ ወሰላም ደግሞ እኔ ተወለድኩበትን ቀን አምልኩልኝ፣ እኔ ተወለድኩበትን ልደቴን አክብሩልኝ ብሎ አላሉ። ያሉበት ቦታም የለም። ድሮ ሰዎች ዝም ብሎ ሲያደርጉ ነበር። አሁን ላይ ደግሞ ሽርክ ነው። በዛ ሰበብ ነብያችን ሰለላሁ ዐለይሂ ወሰለም እንወዳለን የምትሉ ሰዎች በዚህ መልኩ አይደለም የእሳቸውን ውዴታ የምታቀርቡ ብሎ ብዙዎች ተቃውሞ ሲያቀርቡ ነበረ። እሳቸው ደግሞ ሞሊድ ያላከበረ የጀሃነም ነው ያሉ። የጀሃነም መሆኑም እሳቸው በምን ማስረጃ አላቸው? አሊመል ገይብ ምን አይነት ስርዓት አልባነት ነው? ምን አይነት ቆሻሻነት፣ ምን አይነት እናት ብትወልዳችሁ ነው እርግማን ያለባት አባት እርግማን ያለባት እናት ካልሆነች በስተቀር በዚህ ሰዓት እንኳን ሰብር አድርጋችሁ መቀመጥ እማትችሉ ዝም ማለት እኮ ይቻላል። በዚህ ልክ ጥላቻ፣ ምን አይነት ተርቢያ፣ ምን አይነት ጭራሽ ከእስልምና አስተምህሮት ውጪ የሆነ ነብዩ ሰለላሁ ዐለይሂ ወሰለም አይሁድ ሞቶ ለአይሁድ ያለቀሱ ነብይን የምንከተል ሰዎች ነን ነው የምትሉት እናንተ? አሁን ሙስሊሞች ነን ልትሉ ነው? እስልምናን ነው የምንወክለው ልትሉ ነው? አደብ ይዛችሁ ምን አይነት ፋብሪካ ነው የሚያመርታችሁ? እናንተን በፋብሪካ ነው የምትመረቱት? እንደ ሰው እንደ ሮቦት እየተገጣጠማችሁ የምትፈበረኩ አይነት ሰዎች ካልሆናችሁ በስተቀር እንደዚህ ቆሻሻ የሆነ መርዝ የሆነ ላ ሐውለ ወላ ቁወተ ኢላ ቢላሂ አልዓዚም። እዩት፣ ደርሶባችሁ እዩት። ሌላ ምንም ማለት እንግዲህ ሀቢብን አብዛኛውም ሰው አንተ ሙዚቀኛ አንተ ምናምን ብሎ ነው የሚያወግዘው ታውቃላችሁና እንግዲህ እርግማን ማታ ወርዶባችኋል፣ ደርሶባችሁ እዩ። በቃ ካልተመቻችሁ ለምን ዝም አትሉም ብሏችኋል ማለት ነው። አስተግፍሩላህ አልዓዚም። እኔ ወላሂ በጣም ንግራ የተጋባው ግማሹ አልሐምዱሊላህ፣ ግማሹ አይ ዶንት ኖ። በስ ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ። የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። የመጅሊስ አመራሮችና ሐጂ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን ሙፍቲ ሐጂ ዑመር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው። ሙፍቲ ሐጂ ዑመር ከዛሬ 5 ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቀው የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት 5 ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው። ለምንድን ነው ያልተቀበረው ሌላ ሰው ዘጋ? ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂ አልዓዚም የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበት ምንጣፍ ሰው በእጁ እያበሰ መዳበስ ጀመረ። በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ሲጀመር እየተሰገደ ነበረ። ላለመስገዱ ምንም ዋስትና የለም። የኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለውም። ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸው ኑዛዜውን ሰጥተው ቢሆን እንኳን የእሳቸው ልጆች ቀልብ ቢኖራችሁ ኖሮ ወላሂ እናታርጉትም ነበረ። በእልህና በጨለምተኝነት ተነርታችሁ እንጂ አላሁ ስብሓነሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልነውን እናድርግ፣ ወላሂ የቻልነውን እናድርግ። ቀጣይ ትውልድ ትልቅ ፈተና ነው የተጋረጠበት። ትክክል እንዴ! ለትውልድ ጠር ነው እንጂ እሳቸው በህይወት እያሉ የሚሰግዱላቸው እሳቸው ሞቶማ በቃ ያመልኳቸዋል እንጂ እና ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ። የሽርኩ ጅማሮ አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። የመጅሊስ አመራሮችና ሐጂ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን የእሳቸው ኑዛዜ ቢኖራቸው ልጆቻቸው ከህዝብ ጋር ይቀበሩ ብለው ለማሳመን ይህን ነገር ማድረግ የለባቸው። በጣም ለፍተው ግን አልተሳካም። ለመቃብር ቦታ ነው ያ ቦታ የተዘጋጀ ከተባለ እስከዛሬ ድረስ ለምን ሌላ ሰው በደብዳቤ ጠይቀው የተቀየረላቸው ስፍራ መካነ መቃብር ከሆነ ብሏቸዋል። ባለፉት 5 ዓመታት እዛ አካባቢ ላይ አንድም ሰው አልሞተም። መቅበር እንጀምራለን። ለምን እስከዛሬ እስከ 5 ዓመት በፊት ምን የተሰራበት ነበር? ወደ ሽርክ የምትነዱት ከሆነ ለምን ሌላ ሰው ተቀበረበት? ይሄ ነገር ሙስሊሙ ምክር ቤቱ ሊቀበለው አይገባውም ነበር። አሁንም ቢሆን ይሄ ነገር ሰው በእጁ እያበሰ መዳበስ ጀመረ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ ህመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንለፈልፍ
100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ተተንኮል መመለስ አለብን። ተምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንዱ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያሰበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልኛል እንደሆን እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም በሸኾቻችን። አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሰደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። ታዲያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተመለስ። አላህ ሀገራችንን ሰላም ያርግ። አላህ ሱብሃነሁ ወተዓላ የሰው ልጅን እኩል ካፈርና ከውሃ ነው ከጭቃ ነው የሰራው ማለት ነው። ነገር ግን ደግሞ ሃይማኖት እኩል አይደለም። ለምን በአላህ የሚያሻርክ ሰው እንዴት ሆኖ ነው እኩል የሚሆነው? አላህ የለም በቃ ብሎ የሚያመልክ ሰው እንዴት ሆኖ ነው ሃይማኖት ጣዖት የሚያመልክ ሰውንም የሚያመልክ እንስሳትን የሚያመልክ እኩል ሊሆን ይችላል? በፍጹም ይሄ ነበር እኮ የአቂዳ ልዩነታችን ነበረ። ሰውን የእሳቸው የአቂዳ ልዩነት ነበር ሰውን ሲያባላ የነበረው። ነገር ግን ደግሞ አሁን ላይ እሳቸው ሄደዋሉ። ባይሆን እንኳን የጠፉትን የእነሱን ጭፍሮች መመለስ ነው ያለባችሁ። ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። በመሞቱም እኔ ሐቂቃ ደስተኛ ነኝ። አልহামዱሊላህ الذي اراح الله منه العباد والبلاد والله ደሞ እንደ ሀገራችን እንደው እንደዚህ እንደ ሰውዬ ፊትናን የረጨና ለአህሉ ሱና መርዝ የሆነ ሰው በእድሜም አይችም አላቅም። ከዛ አንፃር انا فارح والله فرحت። እኔ እንደውም አላህ ሌሎቹንም አላህ ሂዳያ ይስጣቸው፣ አለበለዚያ በቅርቡ ይሰብስባቸው ነው የምለው፣ ከነሚዜዎቹ ነው የምለው። ጀዛኩም ኸይር። ዛሬ አንድ የሽርክና የኹራፋት ራስ የሆነ ወይንም ደግሞ ዋና አርፏል። አልহামዱሊላህ ረቢል ዓለሚን። ሙስተሪሁ ወሚስተር ሚንሁ የሚሉት ማለት ነው። አላህ ሱብሃነሁ ወተዓላ ጠሙ ከሚያጣመሙት ይጠብቀን ነው ምለው ማለት ነው። አላህ ቀጥተኛውን መንገድ ይምራን ያ ረቢል ዓለሚን። በአንደኝነት በአቀኝነት አላህን የምናመልክ ሰዎች ያድርገን። እኔ በህይወቴ ከ8 ዓመት ከተወለድኩበት ጀምሮ ለፍቻለሁ በሃይማኖቱ። እዚህም አዲስ አበባ 54 ዓመቴ ነው። ለአንድነት ለሰላም ያልሄድኩበት አካባቢ ክልል፣ ዞን፣ ወረዳ ያልሄድኩበት የለም። 3 4 10 ጊዜ ሄጃለሁ። ለአንድነት ለፍቻለሁ፣ ለሰላም ለፍቻለሁ፣ ለመከባበር ለመተባበር ለፍቻለሁ። ሃይማኖታዊ ተግባራቴን ተወጥቻለሁ፣ አገራዊ ጉዳይን ተወጥቻለሁ። ግን ባላሰብኩት መልክ ነው የዛሬው ክብሬ። በጣም አመሰግናለሁ። በዛሬው በተከበሩ በወርቃማው ጠቅላይ ሚኒስትራችንና በረዳቶቻቸው በአጋዦቻቸው አማካይ ዛሬ ይህን ማግኘቴ እኔ በህይወት ያላየሁት ደስታ ስለሆነ እናንተም ልትደሰቱልኝ እፈልጋለሁ። እንግዲህ ዛሬ ለየት ያለ ምላስ የስተዛሬ ያልሆነ ምላስ አግኝቼ ተናግሬ በሆን ደስ ባለኝ ነበር። ሌላ ምላስ የለኝም። እንደውም እንዳላረዝምባችሁ እናንተም በደስታ እንድትኖሩ አላህ ያድርግልኝ። ጠቅላይ ሚኒስትራችንን ሀያት ይስጥልኝ፣ ልጅ አላህ ያውጣላቸው። አገራችን ሰላም ትሁን፣ ሰላማችን የተከበረ ይሁን። ሁልጊዜ አገራችን በደስታ ትኖር፣ እኛም በደስታ እንኖር፣ በደስታ እንሞት። አንድ ጥሩ ሁለት የተለያዩ ነገር ያው የሰው ልጅ በህይወት ሲኖር ጥሩ መጥፎም የሰራ ነገር አለ። አንድ ጥሩ ነገር የሰሩት ያው እስላማዊ ባንክ ኢትዮጵያ ላይ እንዲቋቋም ያደረጉት እሳቸው ናቸው። አሁንም ደግሞ እንትን ምንድነው ኢትዮጵያ በቃ የእስላም ቦታ ኢትዮጵያ ላይ የሆነ ሰው ከውጪ መጥቶም የሚጎበኝበት መሬት በአመት በራመዳንና በስግደት እንደዚህ የሚሰግዱበትን መሬት እንዲሰጡን ብሎ ለመንግስት ጥሪ ባቀረቡበት ሰዓት መንግስት እንደሚሰጣቸውም ተናግረዋል። ያው የሰው ልጅ ጥሩ የሰራውን እናሞግሳለን፣ መጥፎ የሰራውን ነገር ደግሞ እንወቅሳለን።
አይደለም ለአንድ የአላሁ ረቡል ዒዛን ቃል ለሚቀራ ቃል አላህ ቃል ረሱል ለሚል የእኛ ነቢይ ዓለይሂ ሰላቱ ወሰላም የአይሁዳን ሬሳን ተሸክመው በጎናቸው ሲያልፉ ቆመው እንባቸው ወረደ። ሲጠይቋቸው እሱም እኮ ያዘው ነፍስ ነው አሉ። ተደስተው ለቀቁ። እሳቸው ሄደዋል፣ ከስራቸው ጋር ተገናኝተዋል። አላህዬ ሱብሓነሁ ወተዓላ በመጨረሻ ሰዓት ሸሃዳን የሰጣቸው የሰብተውን ቢልቀውል ሳቢት። ደስ የሚለው ጥቂት ሰዎች እሰይ ብለው ቢለቁ ሙስሊሙም ክርስቲያኑም 90% በውዴታ ስለሳቸው ተናገረ። አላሁ ረቡል ዒዛ በረሱል ዓለይሂ ሰላቱ ወሰላም በነገረን ሐዲስ ሲወድ ሱብሓነል ኻሊቅ ምድር ላይ ቅቡልነትን ይሰጣል። ኢሻራ ነው። አላሁ ረቡል ዒዛ የጀዓለሁም በረሕመቱ በእዝነቱ በቸርነቱ። ማናችንም ከሞት አንቀርም። በሳቸው ሞት ያዘነም የተደሰተም ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ ነው። አማኝ ሙስሊም አይደለም ለሙስሊም በአላሁ ረቡል ዒዛ ላላመኑትም ያዝናል። የሚያዝነው አላሁ ረቡል ዒዛ ቁጣዬን እዝነት የቀደመች አለ። በአንድ መሻይኽ ሞት የሚደሰት ምን አይነት የጭካኔ ልብ ቢኖረው ነው? ነን ሙስሊም ያሳዝናል። የምታውቁት ሰው ነን ሙስሊም ሞተ ሲባል ያሳዝናል። እንኳን ላኢላሃ ኢላላህ ብሎ 5 አውቃት ሶላት የሚሰግድ ቃል አላህ ያለ መሻይኽ እንደዚህ አይነት ጭካኔ እስልምና አላስተማረም። ለሁል ሐምዱ ወሽኩር ወማ አርሰልናከ ኢላ ረሕመተን ሊል። በዚህ ዱንያ ላይ ሁላችንም የተፈጠርነው ለመሞት ነው አኪድ። በቁማቸው ግን ሞታቸውን ስትመኙ ለነበራችሁ እንኳን ደስ አላችሁ። ሳይሞቱ ሞተዋል እያላችሁ ማንም ሰው እዚህ ዱንያ ሀገር ላይ ቀረ የለም። ሁላችንም ሟቾች ነን። እንኳን ደስ አላችሁ። የምር ከባድ ነው። ግማሹ በዚህ መልኩ እንግዲህ ያዝና ያለቀሳለ፣ በዚህ መልክ ደግሞ አልሐምዱሊላህ ለአንድ ሽርክ የሚያመልክ ሄደልን ተነቀለልን የሚሉም አሉ። ላኢላሃ ኢላላህ ሙሐመድ ረሱሉላህ። አላህ ሁላችንም ያስተካክል። ይቅርታ እኛ በእስልምና ሃይማኖት ከፍ ያለ ደረጃ ያለው ነው። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን፣ እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ሁኑ። አላሁ አክበር። እዚህ ጋር እንግዲህ የራሳችሁን ልጅ ነው ማለት ነው። ለሰጣችሁን ክብር፣ ለሰጣችሁን ሁሉ ፍቅር በጣም ነው የምናመሰግነው። አባቴን በዚህ መልኩ መሸኘታችሁ ብሏል ማለት ነው። ነገ እንደ አላህ ፍቃድ 10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። ሁላችሁም ከጎናችን እንድትሆኑ እንጠይቃለን። በኑር መስጊድ ምንሰግድ ይሆናል። ከዛ ውጭ የመቃብር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወሲያ ያላቸው ሲሆን በወሲያቸው መሰረት በራሳቸው ሐሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ እንዲሆንላቸው ባስቀመጡ መሰረት በዚሁ መሰረት ኑዛዜያቸውን እናስፈጽም ነው፣ ወሲያቸውን እናስፈጽማለን። ይህ ነገር በከተማ ባይለመድም በገጠር መሻይኾች ያለ የነበረ ወደፊት የሚኖር ነው። ይሄ ደግሞ በዛ መልኩ የሚሄድ ይሆናል። ወሲያ የሚቀየር ነገር ስላልሆነ እንደዚህ ነው። ይህንኑ በማስመልከት ሙፍቲ ቀደም ሲል በህይወት እያሉ መካነ መቃብራቸውን ቦታቸውን መርጠው እዚህ ቦታ ነው የሚቀበረው ብለው ይህንንም ለከተማው መስተዳደር አሳውቀው የከተማ መስተዳደር ከከንቲባ ጀምሮ አውቀውት የፕላን ኮሚሽን በዚሁ መሰረት ቅይጥ የነበረውን ይዞታ ከይዞታቸው ካሬ ላይ 1000 የሚሆነውን ከቅይጥ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። ይህንኑ ፕሮግራም እንዲያሳልጡና ይህንን ፕሮግራም ደግሞ በጥሩ ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል 7 አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም
የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናችሁ እንድትቆሙ እንጠይቃለን። ሀዘኑ ሀዘናችን ነው፣ የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው መጽናናቱን ይስጠው፣ ለእኛም ሰው ይስጠን። ከዚህ በመቀጠል በመጨረሻ ላይ የምንፈልገው የሙፍቲ ስራ አልተቋረጠም። ብዙ ዓላማ ነበራቸው። ለዚህኛ ልጆቻቸው የምናስቀጥል መሆኑ፣ መስጊዳቸውን የምንሰራ ስራቸውን የምንቀጥል መሆኑ ሐሪማቸው ኢላዩ እንግዲህ ብዙ ሰዎችን ያስቆጣ ያለው ይሄ ነው ማለት ነው። እሱም ምንድነው እንዴት ልጆቻቸው እንኳን አያገናዝቡም? ሰው የእሳቸውን ቀብር እንዲያመልክ ነው እንዴ? ከተማ ላይ የለም፣ ገጠር ላይ ግን እንደዚህ አይነት ነገር አልፎ አልፎ ስላለ ወስያ ደግሞ ግዴታ መፈጸም አለበት ብሏል ልጁ ማለት ነው። ወስያ ግዴታ መፈጸም የለበትም፣ የሰው ልጅ ያጠማል፣ ወደ ሽርክ ያስገባል ብሎ ከታሰበበት ይሄ ነገር መፈቀድ የለበትም ነው የተባለው ማለት ነው። ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ። የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። የመጅሊስ አመራሮች